በሞስኮ የተቀጠፈው አደገኛው የአሜሪካ ከዳተኛ ሰላይ ከጎርጎሮሳውያኑ ጥር 1977 እስከ የካቲት 1978 ድረስ በሩሲያ የሚገኙ የአሜሪካ ዲፕሎማቶች ከአንድ ሩሲያዊ ሰው የደረሳቸው ለነበሩ ተመሳሳይ መልእክት ብዙም ትኩረት ሳይሰጡ ቆይተዋል። ግለሰቡ ግን የአሜሪካ የዲፕሎማት ሰሌዳ ያላቸውን መኪኖች እያስቆመ አንድ ነገር ሊያወራቸው እንደሚፈልግ ደጋግሞ ከመግለጽ አልተመለሰም። የሲአይኤ ሰዎችን ለማጥመድ ከሩሲያዊ ስለላ ተቋም KGB የተላከ ይሆናል በሚል የግለሰቡ ጥረት ምላሽ ተነፍጎ ሰነበተ። ለ5 ጊዜያት ያህል የተደጋገመው የሰውየው ሙከራ ሳይሳካ ቆየ። ሰውየው በወቅቱ በነዳጅ ማደያ ጠብቆ መልእክት ከተወላቸው ሰዎች መካከልም የአሜሪካ የስለላ ተቋም CIA ኃላፊ ጭምር ነበሩበት። ሆኖም ከአሜሪካውያኑ በኩል በጎ ምላሽ አለማግኘቱ ሰውየውን በሂደት ተስፋ እየቆረጠ እንዲመጣ አደረገው። ስለ ጉዳዩ የመጨረሻ ሙከራ ለማድረግ በሄደበት ወቅት ግን ያሰበው ተሳክቶለት በጎ ምላሽን ማግኘቱ ነገሮችን ሊቀያይራቸው በቃ። በመጨረሻም ሩሲያኛ ተናጋሪውና የሲአይኤ አባል የሆነው ጆን አይጉልሸር ተመድቦለት ሐሳቡን እንዲያስረዳ እድል አገኘ። ለረጅም ጊዜያት ጥረት አድርጎ ሐሳቡ የሰመረለት ግለሰብ በሩሲያ ኤሌክትሮኒክ መሐንዲስነት ለረጅም ዓመታት ያገለገለ አዶልፍ ቶልካቼቭ የሚሰኝ ነበር። ከብዙ የስልክ መልእክት ልውውጦች በሂደት እየተግባቡ የመጡት ቶልካቼቭ እና ጉልሸርም በ1979 አዲስ ዓመት ዕለት በኒውዮርክ ከተማ በአካል ለመገናኘት በቁ። በመጀመሪያው ዕለትም ቶልካቼቭ 91 ገጽ ብዛት ያለውን ሚስጥራዊ መረጃ ይዞ ከተፍ አለ። ሚስጥራዊ መረጃውን በሚሰራበት የሶቪየት የራዳርና የአውሮፕላን ማምረቻ ተቋም ውስጥ ያለውን የዕለት ተዕለት ሚስጥራዊ እንቅስቃሴ የተመለከተ ነበር። እንደዚህ አይነቱን ዝርዝር መረጃ በእጁ ያስገባው ጉልሸርም በወቅቱ ባገኘው ሚስጥራዊ መረጃ እጅግ ተደሞ ነበር። በዚህ መልክም የቀዝቃዛው ጦርነት እጅግ አስደናቂና ግዙፍ የሚሰኘው የመረጃ ማሾለክ ሂደት አንድ ተብሎ ተጀመረ። አብራችሁን ስትቆዩ በስለላ ዓለም ትልቅ ቦታ የሚሰጠውን የሀገር ክህደትና የመረጃ ማሾለክ ሂደት የተመለከተ ዝርዝር መረጃን ታደምጣላችሁ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። የአሜሪካን አየር ኃይል በቀዝቃዛው የዓለም ጦርነት የመጨረሻዎቹ ጊዜያት ከተፎካካሪዎቹ በልጦ የሚገኝበት ወቅት ነበር። ከአጋር ሀገሮች ጋር በመሆንም በሊቢያ፣ በኢራቅ፣ በዩጎዝላቪያ አይነት ስፍራዎች ላይ ከፍተኛ የአየር ድብደባን ሲያደርግ የአየር ኃይል ብልጫን ጭምር ይዞ ሰንብቷል። አሜሪካውያኑ በአየር ኃይላቸው የሚከተሉትን የስልጠናና ውጤታማ የታክቲክ መንገዶች ደጋግሞ በምክንያትነት ሲያቀርቡ ቆይተዋል። እንደዚህ አይነቱ ነገር የተወሰነ እውነታ ቢኖረውም ሐቁ ሌላ እንደነበር ከጊዜ በኋላ ተጋልጧል። ዋሽንግተን በወቅቱ በዋነኛነት የስለላ መረጃዎችን በመጠቀም የሶቪየትና ሌሎች ተፎካካሪዎቿን የአየር ኃይልና የራዳር ስርዓትን የተመለከቱ ፈጠራዎች ስትመነትፍ ቆይታለች። መረጃዎቹም ጠላት የምትላቸው ሀገራት ካመረቱት የተሻሉ የተዋጊ አውሮፕላኖችና የራዳር ስርዓቶችን ለማዋቀር እንዳገዛት ይገለጻል። እውነቱን በቀላል አገላለጽ ለማስረዳት ያህል አሜሪካ በስለላው ዘርፍ የበላይነቱን መቀዳጀቷ ወታደራዊ ብልጫን እንድታገኝ ትልቅ እገዛን አድርጎላታል። በስለላ የሚገኙት መረጃዎችም በ1980ዎቹ በአሜሪካ አየር ኃይል የውጊያ ትምህርት ቤት መጽሐፎች ላይ ጭምር ተካተውም ለመማሪያነት ሲውሉ ከርመዋል። የመማሪያ መጽሐፍቶቹም የውጊያ አውሮፕላኖች ላይ ትኩረት ያደረጉ ዝርዝር መረጃዎችን ጨምሮ የሶቪየት የጦር መሳሪያዎችን በተመለከተ በቂ ግንዛቤን የሰጡ እንደሆነ ይነገራል። ሚግ 29፣ ዙ 27፣ ኤስ-10 ግራምብል፣ ኤስ-11 ጋድ ፍላይ እና ሌሎች የሶቪየት ተዋጊ አውሮፕላኖችን የተመለከቱ ሚስጥራዊ መረጃዎችን በመጽሐፎቹ ሰፍረው ተገኝተዋል። በሶቪየት የውጊያ መሳሪያዎችና የራዳር ስራ ዙሪያ ሚስጥራዊ መረጃዎቹን ለአሜሪካ በማድረስ በኩል ትልቁን ሚና ሲወጣ የቆየውም ቶልካቼቭ ነበር። የቶልካቼቭ መረጃዎች በዋነኝነት የተዋጊ አውሮፕላኖች ስሪትና ተያያዥ ወሳኝ ሂደቶች ላይ ትኩረት ያደረጉ ነበሩ። ከዳተኛው ቶልካቼቭ የሶቪየትን የአየር ኃይል አቅም የገደለ፣ በሌላኛው ጽንፍ የአሜሪካን ብልጫ የከሰተ ተደርጎም ይገለጻል። በ1970ዎቹና 80ዎቹ በሶቪየት የራዳር ጥናት ማዕከል ውስጥ በኤሌክትሪካል መሐንዲስነት ማገልገሉ ሚስጥራዊ መረጃዎቹን በቀላሉ ለማሾለክ አግዞታል። ቶልካቼቭ መረጃዎቹን ለጠላት ሀገር አሜሪካ ለማሻገርም ከግላዊ ጥቅሞች በላይ የሚስቱ ቤተሰቦች ነገር ምክንያት እንደሆነ ይወሳል። የሚስቱ ቤተሰቦች በጆሴፍ ስታሊን እና በኮሚኒዝም መንግስት ስራ አስቸጋሪ ጊዜን ማሳለፋቸው ቶልካቼቭን ለበቀል እንዳነሳሳው ይገለጻል።
ከ1979 አንስቶ ከአሜሪካ መንግስት ጋር ግንኙነቱን በማጥበቅ እጅግ ሚስጥራዊ መረጃዎችን በሲአይኤ በኩል ሲያሾልቅ ቆይቷል። ቶልካቼቭ R23፣ R24፣ R33፣ R27፣ R60፣ S300 የተሰኙ አውሮፕላን መቆጣጠሪያ ራዳሮችን በተመለከተ ሚስጥራዊ መረጃዎችን ለጠላት ዘርግፎ ሰጥቷል። የራዳር ስርዓቶች በሚግ 29 ፈልክረም፣ ሚግ 31 ፎክስሁንድ እና SU-27 ፍላንከር እና ሌሎች ተዋጊ አውሮፕላኖች ላይ ጥቅም የሚሰጡ መሆናቸውም አሜሪካ በዘርፉ ላይ ብልጫ እንድትይዝ ትልቅ ሚናን ተወጥቷል። ሚስጥራዊ መረጃዎቹን ተንተርሰው የአሜሪካ ሳይንቲስቶችና መሐንዲሶች የሩሲያ ራዳርን የሚያመክኑ ስርዓቶች ጭምር አበጅተዋል። አሜሪካውያኑ የተዋጊ አውሮፕላኖችን የኤሌክትሮኒክ ስርዓቶች እንደ አዲስ ያዋቀሩባቸው አጋጣሚዎች ተፈጥረዋል። በወቅቱ F-15 ኤግል ለሚሰኘው የወቅቱ እጅግ ዘመናዊ ተዋጊ አውሮፕላን ኤሌክትሮኒካዊ መዋቅር የተመደበው $70 ሚሊዮን ሙሉ ለሙሉ እንዲሰረዝ ተደርጓል። በዛ ምትክም F-15 ኤግል ከተሰኘ የተዋጊ አውሮፕላን የዘመነ ኤሌክትሮኒክ መዋቅር ያለው F-15SD ሊፈበረክ በቅቷል። የሲአይኤ ሰዎች ዶናልድ በሚል ተቀጽል ላይ ጠሩት የነበረው ቶልካቼቭ ያቀርብላቸው የነበረው የመረጃ ብዛትም ከሚቆጣጠሩት በላይ ነበር። እሱ የሚያቀርባቸው መረጃዎች እየተረጎሙ በማጥናት ብዙ ጊዜያቸውን ይፈጁ እንደነበርም ይነገራል። በእንደዚህ አይነት የራዳር ስርዓቶች ዙሪያ ተግባር ላይ ከዋሉ ከዓመታት በኋላ እንጂ ከዚህ ቀደም ፈጽሞ እንዲህ አይነቱን ዝርዝር መረጃና እውቀት ቀድሞ ኖሮን አያውቅም ሲል ሲአይኤ ቶልካቼቭን ባሞካሸበት ሰነድ ላይ ሰፍሮ ተገኝቷል። በሌላ የሲአይኤ ሰነድ ላይ ደግሞ ቶልካቼቭን የተለየ ሲል ገልጾት ነበር። በእርግጥ ቶልካቼቭ ማንም የሲአይኤ ሰው ፈጽሞ ሊያገኘው የማይችላቸውን መረጃዎች ሲያቀርብ የቆየ ነው። ቶልካቼቭ በሶቪየት አዳዲስ የተዋጊ አውሮፕላኖችና አየር ወለድ የሚሳኤል ስርዓት ዙሪያ ያቀረበው መረጃ ለአሜሪካ ስኬት ትልቅ አበርክቶን ተወጥቷል። የአሜሪካን ወታደራዊ ስርዓት ውጤታማነት በመጨመር ረገድ የቶልካቼቭ ሚና ወሰን አልባ ነው። ቶልካቼቭ ያሾለካቸው መረጃዎች ብዙ ህይወትና መሳሪያዎችን ለማትረፍ አቅም ነበራቸው። ከዛ በተጨማሪም አሜሪካ ታደርግ የነበረውን $1 ቢሊዮን የምርምርና የልማት እንቅስቃሴዎች በተመለከተ ቅርጽ ለማስያዝ ትልቅ ሚናን ተወጥቷል ሲልም ከሲአይኤ መከላከያ ክፍል የተገኘው አንድ ሰነድ የሶቪየቱን ከዳተኛ አዎንታዊ ሚና በተመለከተ በዝርዝር አስፍሮ ታይቷል። በእርግጥም ደግሞ ቶልካቼቭ በሶቪየት ላይ ያደረሰው ጉዳት በጥቂት አረፍተ ነገሮች ብቻ ተገልጾ የሚያልቅ አይደለም። ሲአይኤ ከቶልካቼቭ ጋር ያለውን ትብብር በተመለከተ የለቀቀው መረጃ ጥቂት ከመሆኑ አንጻር አበርክቶ ከተገለጸው የበለጠ ሊሆን እንደሚችል ይገመታል። በይፋ አልተገለጸም እንጂ ቶልካቼቭ በሶቪየት ወታደራዊ መጓጓዣና በአየር ኃይል የመከላከያ ኢንዱስትሪ ዙሪያ ሊጠገን የማይችል ጉዳት እንዳደረሰ የሚናገሩ አሉ። ቶልካቼቭ ያሾልካቸው የነበሩ ሚስጥራዊ መረጃን ተከትሎም ሶቪየቶች ያጸፋ በሚመስል መልኩ ሚግ 29 SMTን ለመስራት መገደዳቸው ይነገራል። ሶቪየት የሚስጥራዊ መረጃዎቹን ማፈትለክ ከተረዳች በኋላ የወሰደቻቸው እርምጃዎች ውስንነት እንደነበረባቸው ይገለጻል። ሀገሪቱ የገንዘብ እጥረት የነበረባት በመሆኑ ለረጅም ዓመታት በዘርፉ ላይ አዳዲስ ቴክኖሎጂዎች መጓተት እንዳስከተለባትም ይወሳል። በተለይም በቀዝቃዛው ጦርነት የመጨረሻ ጊዜያት በሊቢያ፣ ኢራቅ እና ዩጎዝላቪያ አየር ኃይል ላይ የደረሱት ከፍተኛ ጉዳቶች ነገሩን ይበልጥ እንዳወሳሰቡ ይነገራል። በዓለም ዙሪያ በሶቪየት የውጊያ አውሮፕላኖች የራዳር ስርዓትን የተመለከቱ ምርቶች ላይ ጥርጣሬ እንዲፈጠር ብሎም የሽያጭ ሂደቱ እንዲቀንስ ማስገደዱም ይገለጻል። ቶልካቼቭ ለ10 ዓመታት ያህል እጅግ ጥብቅ የሆኑትን የሶቪየት ህብረት ሚስጥራት በማካፈል ረገድ የሲአይኤ እጅግ ውድ ንብረት ሆኖ ቆይቷል ሲል የስለላ ድርጅቱ በአንድ ሰነዱ ላይ አሞካሸዋል። ቶልካቼቭ ራሱን ከፍተኛ አደጋ ውስጥ ከቶ እጅግ አስፈላጊና ውጤታማ ተግባራትን የፈጸመ ታሪካዊ ሰው ተደርጎም ይታሰባል። እሱ የሚያሾልካቸው ሚስጥራዊ መረጃ ለአሜሪካ እንዲመች አድርጎ በመቀበል ረገድ ትልቅ ሚና የነበረው ጆን ኢቫን ጉልሸር ስሙ አብሮ ይነሳል። ዘራቸው ከሩሲያ ባላባት ከሚመዘዝ ቤተሰብ የወጣው ጉልሸር ሩሲያኛ ተናጋሪ መሆኑም ለሁለቱ ሰዎች መግባባትና ስኬታማ ሂደት ግዙፍ ሚናን ተወጥቷል። የጉልሸር የቀደሙ ዘሮች በ1917 የቦልሼቪክ አብዮት ምክንያት ቤት ንብረታቸውን ተነጥቀው ወደ አሜሪካ ለመሰደድ የበቁ ናቸው። ያንን በ1930 ኒውዮርክ ውስጥ የተወለደው ጉልሸርም የሲአይኤ አባልነቱን ተከትሎ የቤተሰቡን የቀደመ ቁጭት እንደተወጣ ይገለጻል። ለሲአይኤ ከተቀጠረ በኋላ አብዛኛውን ጊዜውን በሞስኮ ተመድቦ ያገለግል የነበረው ጉልሸር ከቶልካቼቭ መረጃውን የሚሰበስብበት መንገድ በራሱ ልዩ እንደነበር ይወሳል። በወቅቱ በሞስኮ የነበረውን የኬጂቢ የበዛ ክትትል ተከትሎም ጉልሸር የራሱንና ቶልካቼቭን ደህንነት ለመጠበቅ ብዙ መንገዶችን ሲጠቀም ቆይቷል። ላብነት ያህል ሞስኮ በሚገኘው የአሜሪካ ኤምባሲ ለራት ግብዣ በሚል ይገባና በጀርባ በር በመውጣት በሌላ መኪና ከአካባቢው የመሰወር ስልትን ተግባራዊ ሲያደርግ ከርሟል። ጉልሸር በጓሮ በር ከወጣ በኋላ የምዕራባውያኑን ልብስ አውላልቆ ጥሎ የሰራተኛው መደብ የሩሲያ አለባበስን ይከተላል። የሩሲያን ባህላዊ ኮፍያ ካደረገ በኋላ የአገሩን ሰው ጠረን ለመላበስ ብዙ ነጭ ሽንኩርት ይመገብ ነበር።
በላዩ ላይ ቮድካ በማፍሰስ ሲጠጣ የቆየ ሰው መስሎ ወደ ከተማ የመውጣት ልማድ ነበረው። ሚስጥራዊ ግንኙነቶቹን ለመፈጸም ሲሄድ ጉዞውን የሚያደርገው እንደ ተራው ሰው አውቶቡስ አሊያም የምድር ውስጥ ባቡር ተጠቅሞ እንደነበርም ይወሳል። ጉልሸር ከቶልካቼቭ ጋር ከተገናኘና ጉዳዩን ከፈጻጸመ በኋላ በወጣበት የጓሮ በር ተመልሶ ገብቶ በዲፕሎማት አለባበስ ከነከረባቱ በጨዋ ደንብ በዋናው በር በኩል ከተፍ ይላል። ለብዙ ጊዜያት ከቶልካቼቭ ጋር በዚህ መልክ ተገናኝተው የሶቪየትን የአውሮፕላን የሚሳኤል ስርዓትና መሰል እጅግ ሚስጥራዊ ሂደቶች በተመለከተ ዝርዝር መረጃዎችን ሲቀባበሉ እንደከረሙ ይወሳል። ቶልካቼቭ በምላሹ የመድኃኒት፣ የመጽሐፍት፣ የምዕራባውያን ጺም መላጫና በታዳጊ ዕድሜ ለሚገኘው ልጁ የሮክ ኤንድ ሮል የሙዚቃ ስልት የያዙ የቴፕ ክሮችን ስጦታ ሲቀበል ቆይቷል። በወቅቱ ብዙ ሚሊዮን ዶላሮች ቢከፈለውም ለሚሰጠው አገልግሎት በቂ አይደለም ብሎ የሚያስብ ነበር። በዛ የተነሳ ውድ ጌጣጌጦችና የተጋነኑ ገንዘቦች እንዲሰጡት ጉልሸርን ይጠይቀው እንደነበር ይነገራል። ሲአይኤም ሁኔታውን ተረድቶ ለቶልካቼቭ ከአሜሪካ ፕሬዝዳንቶች በላይ ከፍተኛ ደሞዝ ሲከፍለው መቆየቱ ይወሳል። ሆኖም በመሃል መከዳዳት እንዳይፈጠርና መረጃውን ማቅረብ እንዳያቆም በሚል ለቶልካቼቭ በእጁ የሚሰጠው አነስተኛ ገንዘብ ብቻ ነበር። ቀሪውና አብዛኛው ገንዘብ በሶስተኛ ወገን አማካሪ በውጭ ባንኮች እንዲቀመጥ ሲደረግ ቆይቷል። ለቶልካቼቭ በሲአይኤ በኩል ይተገበሩ የነበሩ የግንኙነትና መሰል ሂደቶች ደካማና ለአደጋ የሚያጋልጡ ተደርገው ይታዩ ነበር። ከዛ ጋር ተያይዞም በራሱ በኩል የሶቪየት ደህንነቶችን ክትትል ለማሳለፍ የተለያዩ መንገዶችን ሲጠቀም ቆይቷል። ይሰራበት በነበረው ቦታም ሚስጥራዊ ሰነዶችን በሚስጥር ለማሾለክ ቀዳዳዎችን በሚገባ ይታዘብና ይጠቀም እንደነበር ይወሳል። የተቋሙ ሚስጥራዊ ሰነዶች በዋነኛነት ያሾልክ የነበረውም ወደ ቤቱ አሊያም የተሻለ ግላዊ ነጻነትና ብርሃን ወዳለባቸው ስፍራዎች በመውሰድ እንደነበር ይገለጻል። ቶልካቼቭ የራዲዮ መገናኛን የመሰሉ ተለምዷዊዎቹን የሲአይኤ መረጃ ማስተላለፊያ መንገዶች መጠቀም አይፈልግም ነበር። ከዚያ ይልቅ ፍላጎቱ ከሰላዮቹ ጋር በግንባር ተገናኝቶ መረጃዎቹን ማካፈል ነበር። ሲአይኤ ሰጠው የነበረው የመቅረጫ ካሜራ በፈለገው መንገድ አልሰራ ሲለው መደበኛ ካሜራዎችን ጭምር ይጠቀም እንደነበር ይወሳል። የሚያሾልካቸው ሚስጥራዊ መረጃዎች ውጤታማነትና ጥራት ለመጨመር ሲልም የራሱን አማራጮች ሲወስድ ቆይቷል። በአንድ ዕለት ብቻ ብዙ ሚስጥራዊ ሰነዶችን የያዙ 200 ጥቅል ፊልሞችን፣ በሌላ አንድ ቀን ደግሞ ከ150 በላይ ጥቅል ፊልሞችን ለሲአይኤ ያስረከበበት ወቅት እንደነበር ይገለጻል። ቶልካቼቭ ሚስጥራዊ ሰነዶችን ለመረዳት የሚያስችሉ ዝርዝር ማስታወሻዎችን ከምስል ጋር አጅቦ ይዞ ይመጣ ነበር። በመጀመሪያዎቹ ጊዜያት ለሚሰጠው አገልግሎት ክፍያ አልቀበልም ብሎ እንደነበርም ይወሳል። በወቅቱ ክፍያ መቀበሉ በኬጂቢ በኩል ጥርጣሬ እንዲፈጠር ያደርጋል የሚል ፍራቻ ነበረው። በገንዘብ ምትክ የተለያዩ ቁሳቁሶች ከተመደበለት የሲአይኤ ወኪል ሲቀበል ቆይቷል። በመጨረሻ ግን በባንክ ከተቀመጠው ገንዘብ ላይ ወለዱ በሩብል እንዲከፈለው ጠይቆ እንደነበር ይወሳል። ያን ያደረገው የሚፈጽመው የመረጃ ማሾለክ አብሮት ባሉት የሥራ ባልደረቦቹ ከታወቀ አፋቸውን ለማዘጋት በማሰብ እንደሆነም ይነገራል። በሌላ በኩል ቶልካቼቭ ለባለቤቱ ደህንነት ይጨነቅ ስለነበር በምንም አይነት ሁኔታ ሶቪየት ህብረትን ለቆ የመሄድ ፍላጎት አልነበረው። ይሁንና በድንገት በኬጂቢ እጅ ከወደቀ ራሱን ለማጥፋት የሚያስችለውን የመርዝ እንክብል እንዲሰጠው ሲአይኤን ጠይቆ ውድቅ ተደርጎበታል። እሱ ግን በተለይም ከጥር 1979 እስከ ሰኔ 1980 ድረስም እጅግ ብዙ መጠን ያላቸው ሚስጥራዊ ስለላ መረጃዎችን ለሲአይኤ ሲያደርስ ቆይቷል። ቶልካቼቭ የሚያሾልካቸው መረጃዎች ከሶቪየት ጋር ወታደራዊ ግጭት ቢፈጠር አሜሪካ የሚገጥማት ድል ወይስ ሽንፈት የሚለውን በሚመለከት ምላሽ ሊሰጡ የሚችሉ እንደነበሩ ይገለጻል። በ1980 አጋማሹ ላይ ግን ከቶልካቼቭ መረጃዎችን ይቀበል የነበረው ጉልሸር ለሌላ የስለላ ስራ በሚል ሞስኮን ለቆ የሚሄድበት አጋጣሚ ተፈጠረ። ጉልሸር የስራ ቦታው እስኪቀየር ድረስ ቶልካቼቭ በሚያስተላልፈው መረጃ ዙሪያ የነበረው በራስ መተማመን ስሜት ከፍተኛ እንደነበርም ከሲአይኤ ሰነዶች ላይ የተገኙ መረጃዎች አመላክተዋል። ከጊዜ ጊዜም ሁለቱ ሰዎች እርስ በርስ እጅግ እየተቀራረቡና ከፍተኛ አደጋ ባለው ስራ ውስጥ በከፍተኛ የመስማማት መንፈስ ሲሰሩ መቆየታቸው ይገለጻል። ባለቤቴ ለቶልካቼቭ እጅግ አድናቆት ነበረው። ለሱ ከፍተኛ ቦታ ነበር የሚሰጠው ስትልም ካትሪን የምትሰኘው የጉልሸር ባለቤት በአንድ ወቅት ተናግራ ነበር። ከጉልሸር ሞስኮን ለቆ መውጣት በኋላም እስከ 1985 የመጀመሪያዎቹ ወራት ድረስ ቶልካቼቭ ከሌሎች የአሜሪካ ሰላዮች ጋር ሲገናኝና ሚስጥራዊ መረጃዎችን ሲያቀብል ቆይቷል። በመጨረሻ ግን ቶልካቼቭ እና ሌሎች በሞስኮ ይንቀሳቀሱ የነበሩ የሲአይኤ ሚስጥራዊ ደህንነቶች በኬጂቢ እጅ ላይ ወደቁ። የሶቪየት ባለስልጣናት መረጃውን ያገኙትም ኤድዋርድ ሊ ሃዋርድ የተሰኘ ስርቆት በመፈጸምና አደንዛዥ ዕፅ በመጠቀም ምክንያት ከተባረረ የቀድሞ የሲአይኤ አባል በኩል ነበር። ቶልካቼቭ ሰኔ 1985 ሞስኮ ላይ በኬጂቢ ሰዎች ቁጥጥር ስር መዋሉን ተከትሎም መስከረም 1986 ላይ እንዲረሸን ተደረገ።
ያም ሆኖ ቶልካቼቭ ለዋለው ውለታ ላንግሌ በሚገኘው የሲአይኤ ዋና መስሪያ ቤት በእጅ የተሳለ ምስል በክብር ተቀምጦለታል። ያም ብቻ ሳይሆን አሁንም ድረስ በዋሽንግተን አበርክቶ ተደጋግሞ የሚነሳ ሰው እንደሆነ ይገለጻል። በአሜሪካውያን በኩል በሚሊዮን ዶላሮች ወጥቶበት የቢሊዮን ዶላሮችን ሀገራዊ ትርፍ ያስገኘ በሚልም ሲሞካሽ ይታያል። በሌላ በኩል ግን የቀድሞ የሲአይኤ ታሪክ ተመራማሪ የሆኑት ፊሸር የተሰኙት ግለሰብ በቶልካቼቭ ዙሪያ ተቃራኒ ምልከታዎችን ሲያቀርቡ ቆይተዋል። እሳቸው እንደሚሉት ገና ከመነሻው ቶልካቼቭ 4-5 በሞስኮ የሚገኙ የሲአይኤ ሰዎችን ደጅ ሲጠና በኬጂቢ እይታ ውስጥ ሳይወድቅ መቅረቱ በራሱ አጠራጣሪ እንደሆነ ይናገራሉ። ነገር ግን ከዳተኛው የአሜሪካዊ ዲፕሎማት መኪኖችን እየመረጠ እርግጠኛ ሲሆን ብቻ በፍጥነት ማስታወሻ ጣል አድርጎ የሚሄድ መሆኑ የፊሸርን ግምት ውሃ የማያነሳ ያደርገዋል። ሌላው ፊሸር የሚያነሱት መከራከሪያ ቶልካቼቭ በምሳ ሰዓቶቹ ላይ ሚስጥራዊ ሰነዶቹን ወደ ቤቱ በመውሰድ ፎቶ አንስቶ እንደሚመልስ ከመናገራቸው ጋር የሚያያዝ ነው። ፊሸር እንደሚሉት እንደዚህ አይነቱ ነገርን ለመተግበር አስቸጋሪ የሆነ ጉዳይ ነው። ለአብነት ያህል የህዝብ ትራንስፖርትን ተጠቅሞ ቤቱ ደርሶ ለመመለስ በትንሹ 1 ሰዓት ያህል እንደሚፈጅበትና የማይቻል እንደነበር ያውሳሉ። ሆኖም ቶልካቼቭ ለምሳ በሚወጣባቸው ወቅቶች ያሰበውን ለመፈጸም ግዴታ ወደ ቤት መሄድ እንደማይጠበቅበት ፊሸር ዘንግተዋል ይባላል። ቶልካቼቭ በስራ ቦታው አቅራቢያ በሚገኙ ድብቅ ቦታዎች በመግባት ሰነዶቹን ፎቶ አንስቶ መረጃዎችን ሊያሾልክ የሚችልበት እድል እንደነበርም ይገለጻል። ሌላው የፊሸር መከራከሪያ ቶልካቼቭ ከመስሪያ ቤቱ መረጃዎቹን ሲያወጣ ካለው ጥብቅ የጸጥታ ሁኔታ ጋር የተያያዘ ነው። እሳቸው እንደሚሉት ቶልካቼቭ መረጃዎቹን ሲያወጣ ፍቃድ ስለሚያስፈልገው በኬጂቢ አማካይነት በሚጠበቀው ተቋም ውስጥ ከፍተኛ ጥርጣሬ እንደሚፈጥር ያነሳሉ። ይህን ጥርጣሬ ቀርቦ የተረዳው ቶልካቼቭ ግን ቁጥጥሩን ለማለፍና ጥርጣሬውን ለማጥፋት የተቋሙን ሰነዶች ለስራ በሚል ሲዋስ የሚጠቀምበትን ካርድ ጭምር የቀየረ ሰው እንደነበር ነው። ኬጂቢ በግለሰብ ደረጃ በውሰት የተሰጡ ሰነዶችን የሚመለከት ስርዓት የሌለው መሆኑ ደግሞ ለቶልካቼቭ የተመቸ እንደነበር ሲታወስ የፊሸርን ምልከታ የማይታመን ያደርገዋል። ፊሸር ሙግታቸውን በመቀጠል ቶልካቼቭ ያሾለካቸው ሚስጥራዊ መረጃዎች ያን ያህል ዋጋ ያላቸው አለመሆናቸውን ይገልጻሉ። በዋጋ ደረጃ ሲተመኑ አነስተኛና የአሜሪካንን የቢሊዮን ዶላሮች ያተረፉ በሚል የሚነገረው ትክክል አይደለም ይላሉ። ከዛ ይልቅ ቶልካቼቭ ሆነ ተብሎ የተላከ የኬጂቢ ሰው እንደሆነም ፊሸር ይገልጻሉ። የሲአይኤን የስለላ መሳሪያዎች የተመለከቱ መረጃ ለመመንተፍና የሶቪየትን ወታደራዊና ስነ ምጣኔ አቅም በተመለከተ የተሳሳተ መረጃን ለማድረስ የተቀጠረ መሆኑንም ጨምረው ይናገራሉ። በፊሸር እሳቤ ቶልካቼቭ ሲአይኤን ብዙ ሀብትና ጊዜያት በሚያባክኑ ግዳጆች ላይ እንዲጠመድ ለማድረግ የተላከ የኬጂቢ ሰው ነው። በመስከረም 1986 የሶቪየት ፖሊት ቢሮ ያደረገው ስብሰባ ግን የፊሸርን እሳቤ ውድቅ የሚያደርግ መረጃ ተገኝቶበታል። ከስብሰባው የተገኘ ሰነድ እንዳመለከተው ቶልካቼቭ በሚያዝበት ወቅት በእጁ ላይ 2 ሚሊዮን ሩብል ተገኝቷል። ገንዘቡም ቴክኒካዊ የሆኑ እጅግ ወሳኝ የሀገሪቱን ወታደራዊ መረጃዎች ለጠላት አሳልፎ በመስጠት ያገኘው እንደሆነ ሰነዱ አመላክቷል። ከስብሰባው መካሄድ አንድ ቀን ቀደም ብሎም ቶልካቼቭ ለሲአይኤ ሲሰልል በመገኘቱ እንዲገደል መደረጉን የውይይቱ የቃለ ጉባኤ የሰፈረበት ሰነድ ይናገራል። ፊሸር ግን የስብሰባውን የቃለ ጉባኤውን መረጃ ጭምር አይቀበሉትም። እሳቸው እንደሚሉት በፖሊት ቢሮ ውይይት ላይ የተጠቀሰው መረጃ አጠራጣሪና ሐሰተኛ መረጃ ሊሆን የሚችልበት እድል ሰፊ ነው። ይህንን ሐሳብ በተመለከተ መረጃ የሰጡ ሌላኛው የታሪክ ምሁር ኒኮላስ ድጁሞቪች ግን ተራ መላምት ሲሉ የፊሸርን እሳቤ ያጣጥሉታል። እንደሳቸው እምነት ከሆነ በፊሸር በኩል ከተነሱት ሐሳቦች እውነት ያዘሉት በጣም ጥቂቶቹ ብቻ ናቸው።